ዘውዱ ሾው በመላው አውሮፓ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በማህበራዊ ኢኮኖሚያዊና ፖለቲካዊ ጉዳዮች ዙሪያ ያላቸውን ሁለንተናዊ ተሳትፎና እምቅ የህይወት ተመክሮ በጥልቀት የሚዳስስ በይዘቱ ለየት ያለ በአዝናኝ ገጠመኞች የተሞላና በማራኪ ጨዋታዎች የተኳለ ቴሌቪዥን ፕሮግራም ዘውዱ ሾው። ቁም ላለው ቁም ነገር ሲሹም ለተዝናኖት በያሉበት ዘውዱ ሾው። ሰላም ጤና ይስጥልን ክቡራን ተመልካቾቻችንና አድማጮቻችን፣ ዘውዱ መንግስቴ ነኝ። ዛሬ ከእንግሊዝ ስቱዲዮችን ሳይሆን ከጊዜያዊ ስቱዲዮ አሜሪካ ነው ይህን ዝግጅት የምናቀርብላቸው። የዘውዱ ሾው ሚዲያ በተለያዩ የዓለም ግዛቶች እየተዘዋወረ ኢትዮጵያን በተመለከቱ ጉዳዮች ላይ ዘገባዎችን እንደሚያቀርብ ለእናንተ ክቡራን ተመልካች አድማጮቻችን ይታወቃል። ታዲያ ዛሬ የተገኘሁበት ዋና ምክንያት ለዛሬ ዝግጅቴ መነሻ የሆነኝ የአማራ ሰማዕታት በዓል ለመጀመሪያ ጊዜ በአሜሪካ ግዛት ከምትገኘው ሚኒሶታ ላይ ተከብረዋል። ታዲያም የዝግጅት ክፍላችን በስፍራው ተገኝቶ ይህንኑ የአማራ ሰማዕታትን ዝግጅት በተመለከተ ዝርዝር ጉዳዮችን ይዘናል። በዕለቱ የአማራ ሰማዕታትን በዓል በተመለከተ በመላው ዓለም የሚገኙ የአማራ ልጆችና ሌሎችም የኢትዮጵያ ጉዳይ ይመለከተናል የሚሉ በተለይም ለአማራ ጉዳይ ስሉ ሰማዕት የሆኑትን አካል በዚህ በሚኒሶታ ሌሎቹ ደግሞ በዙም የተሳተፉ ሲሆን ጉዳዩን በተመለከተም በተለይም የአማራ ፋኖ ብሔራዊ ንቅናቄም በዚህ ጉዳይ ላይ መልእክቱን አስተላልፈዋል። ዝርዝር ጉዳዮችን ይዘንላችሁ ቀርበናል። በቅድሚያም የበዓሉ ዝግጅትን በተመለከተ ኢንጂነር ግርማ በዓሉን ከከፈቱ በኋላ እንደዚሁም የሃይማኖት አባትም በጸሎም ዝግጅቱን ከፍተውታል። ታዲያ የአማራ ሰማዕታትን ጉዳይ በተመለከተ ፓናሊስቶችም ዝግጅታቸውን አቅርበዋል። ከደቡብ እንደዚሁም ከጋምቤላ የተገኙትም ይህንኑ ዝግጅት ለመሳተፍ በአካል የተገኙትንም የዝግጅት ክፍላችንን አነጋግሯቸዋል። ስለሆነም ዝግጅቱን እንድትከታተሉ በማክበር እየጋበዝኩኝ በቅድሚያም ዝግጅቱን እንድትከታተሉ በመጋበዝ በተለይም ይህ ዝግጅት የመጀመሪያው ቢሆንም ይሁን እንጂ በቀጣይ በተከታታይ የሚቀርብ መሆኑን አዘጋጆቹ ገልጸውልናል። ስለሆነም ይህ ለመጀመሪያ ጊዜ የተከበረውን ይህን የሰማዕታት በዓል ምክንያት በማድረግ ያዘጋጀነውን ልዩ ዝግጅት ይዘንላችሁ እንቀርባለን። አብራችሁን ቆዩ ከዝግጅቶቻችን ጋር። አማራ ሰማዕታት ቀን ሰማዕታትን መዘከር ብቻ ሳይሆን ዘርፈ ብዙ ዓላማዎችን ያዘለ የስምምነት ሰነድ አዘጋጀን። መሰረቱ የትውስቱን በአግባቡ ሰንዶ ለትውልድ ማስተማሪያ እንዲሆን የትውስት ህይወት በከንቱ የተሰዉት ህይወት በከንቱ እንዳይረሳ ለትውልድ ማስተላለፍ እንዲሁም ፍትህን መሻት የሚሉ አሉበት። ከትውልድ ወደ ትውልድ የአማራ ታሪክ በቅብብሎች የሚተላለፍ ማድረግን ቅድሚያ ሰጠን። ተደጋግሞ የምትሰሙት ታሪኩን የማያውቅ ሲድግማት ይኖራል የሚለው አባባል አነሳሱን ግብረ ኃይል አቋቁመን ይኸው 1 ዓመት ስንሰራ ቆይተን ለዛሬው ጅማሮ በቅተናል። እንግዶቻችን ይህ መታሰቢያ ቀን በዛሬው ዕለት ብቻ ታስቦ የሚውል ብቻ ሳይሆን ዓለም አቀፋዊ እንዲሆን ብሎም አገራችን ላይ እንዲዘከር የሥራ ጅማሮ ነው። በዛሬው ዕለት በአካል መገኘት ለማይችሉ በአውሮፓ፣ በእስራኤል፣ በኒውዚላንድ እንዲሁም በርካታ የአሜሪካ ከተሞች ይሳተፉ ዘንድ ዙም አዘጋጅተናል። ከኢትዮጵያም የቴክኒካል ወይም የደህንነት ችግር ካላጋጠመ ሊሳተፉ ይችላሉ። ይህን ፕሮግራም ስናመቻች አዝነን ብቻ የምናልፈው ሳይሆን ነቅተን በመስራት ስነ ልቦናችን ዳብሮ ለመከላከል እንድንችል የማንቂያ ደወል ነው። በዚህ አጋጣሚ የአማራ ሰማዕታት ቀን መዘከር ለምን ጁላይ 2 ተመረጠ የሚል ጥያቄ ይኖራችኋል ብለን እናምናለን። ስለዚህ ይህ ቀን ታሪካዊ ይዘት የሌለው ከሰሜን አሜሪካ የእግር ኳስ ፌዴሬሽን ጋር በተያያዘ ለጨዋታው የሚመጡ ለመሳተፍ ይችሉ ዘንድ አመቺ ሁኔታ ለመፍጠር እንጂ ወደፊት የሚከበርበት ቀን መሬት ላይ ካሉ ባለድርሻዎች ጋር በመምከር የሚወሰን ይሆናል። መልካም ስኬታማ የፕሮግራም ሂደት እንዲሆንልን እየተመኘው በድጋሚ እንኳን ደህና መጣችሁ እላለሁ። ግፈኞችን ወደ ልቦናቸው መልስልን፣
አሁንም ስለ ሀገራቸው ስለ ሀገራችን ኢትዮጵያ ስለ አማራ ብለው የሚታገሉትን ወገኖቻችንን በዱር በገደል የሚወጡትን የሚወርዱትን ኃይል ብርታት እንድትሰጣቸው አምላካችን እግዚአብሔር ግፈኞችን ወደ ልቦናቸው እንድትመልስልን እንለምናለን። ኢትዮጵያዊነት ብሎ የሚያምን ያው የአማራ ማህበረሰብ ብቻ ነው አሁን ያለው። ሌላው ያው ወደየ ሽርጓናውና ወደየ ክልሉ ገብቶ የራሱን ስሜት የሚያንጸባርቅበት ጊዜ ነው ያለነው። ግን አሁን ለሚገፋ ማህበረሰብ ማዘን፣ መተከዝ፣ ማልቀስ፣ መታገልም ይሄ ሰብአዊነት ነው። አማራነት ወይም ሌላነት ብቻ ሳይሆን ሰብአዊነት ያስፈልገዋል። ያው ማህበረሰባችን እየተገፋ እየተገለለ መኖር አትችልም እየተባለ ያለበት ጊዜ ነው። በዚህ ሰዓት ደግሞ አንድ ሆነን ተባብረን በተለይ በውጭ ዓለም ያለው ለምን እንደሚፈራ ለምን እንደሚሸሽ ለምን እንደማይሳተፍ ያው አይገባንም። መቼም ለሚሞት ለሚገፋ ለሚሰደድ ለሚራብ ሰዋዊነት ብቻ በቂ ነው። እምነት አይጠይቅም፣ ዘር አይጠይቅም፣ ስልጣን የተለያዩ ነገሮች አይጠይቅም። ለተጨነቀ ሰው መራራት ተፈጥሯዊ ግዴታችንም ነውና ለሚገፋው ማህበረሰባችን ሁላችንም ማዘን፣ ማገዝ፣ መርዳት አለብን። በርቱ። አመሰግናለሁ። ይሄ የምታዩት ሎጎ ከስር ያለው ጥቁር የመቃብር ስዕል ነው። መቃብርን የሚያስታውስ ነው እና የአማራ ሻል ፕሪቬል ይላል በእንግሊዝኛ። በአማርኛ ዝንተ ዓለም አማራ ማለት ነው። አማራን አይጠፋም ለማለት ነው። እና ይቺ ደግሞ የምታዩት አሞራዋ ፊኒክስ ተብላ የምትታወቀው ነች። ሁልጊዜ ራሷን ሪቫይቭ የምታደርግ ነች። አትሞትም፣ በራሷ ትነሳለች። ከአፈር ከእሳት ሁሉ ተነስታ ህይወት ትዘራለች። እና የአማራም ታሪክ ያን ይመስላል በሚል ያቀረብነው ነው። እና የአማራ ሜሞሪያል አሶሲዬሽን እንለዋለን። አሁን የአማራ ሰማዕታት ማህበረሰብም እንለዋለን። ግን ለወደፊቱ አንድ ቋሚ ትርጉም ያለው ነገር ይኖረዋል። እና ይሄንን ዓላማ ይዘን ስንነሳ ታሪክን የረሳ ትውልድ ችግሩን ሲደግመው ይኖራል አባባል አለ። እና የኛ ታሪካችንን እየረሳን ስንደግመው ሁላችሁም በታሪክ እንደምታዩት ከጥንት ጀምሮ ኢትዮጵያ አርፋም አታውቅም። አባቶቻችን አያቶቻችን እድል ገጥሟችሁ ከሆነ ሲነግሩን ደርቡሽ በዚህ መጣ ገርፈን አባረር ነው፣ ከዛ ጣሊያን መጣ ደው ድቅቅ አድርገን እንዳያንሰራርጋ አስወጣ ነው፣ በዚህ ሶማሌን ገረፍናት፣ በዚህ እንደዚህ እያሉ ነው የሚኖሩት። ግን እነዚህ ኃይሎች ተመልሰው ቢመጡስ የሚል ዝግጅት አልነበረም። ምንም አይነት ዝግጅት ስላልነበረ የራሱን የመከላከል ሀገራችንን የመጠበቁ ስርዓት እንትን አልነበረውም፣ የተዋቀረ መዋቅር አልነበረውም። እና ያን በተመለከተ ትልቁን ችግሮች ማየት ችለናል። እና ለዚህ ነው እንግዲህ የአማራ ሰማዕታት ማህበር የሚባለው የሰማዕታትን ከማክበር ታሪካቸውን ከማክበር ጀምሮ ወደፊቱ ተቋማዊ እየሆነ እንዲሄድ ነው የምንፈልገው። ያ ተቋማዊ የሚሆንበት ምክንያት ደግሞ ይሄ ችግር እንዳይደገም ነው። አሁንም መልሶ እንዳይደገም ነው። እንዳልኳችሁ ቅድም አሁን ደርቡሾች የሚባሉ ጥንት የነበሩ ናቸው። ግን አሁን ግብፅና ሱዳን ሆነው ዘሴም ቲንግ ሪፒት እያደረገ ነው። በኋላ ደግሞ አሸነፍናቸው ጣሊያኖች እንኳን አድዋ ሲሸነፉ ተመልሰው ከ40 ዓመት በኋላ ሲመጡ እኛ አልተዘጋጀንም፣ ምንም ዝግጅት አልነበረም። እና በሰሜን በኩል ያለ ብዙ ጊዜ በራችን ሲደፈር እንኳን ዘግተነው ማናውቅም። ዘመታት 300-400 ዓመት የነ ግራኝ መሐመድ አገባብ አወጣጥ የመሳሰሉ ነገሮች ሁሉ በታሪካችን ሲደጋገም የነበረ ነገር ነው። እና አሁን ታዲያ ምን ይሻላል፣ ምን እናደርግ ወደሚለው ሀሳብ ስንሄድ አንድ ጥሩ የሆነ የኢትዮጵያን ሆነ አማራና ኢትዮጵያ ለእኛ ተመሳሳይ ሁኔታዎች ላይ ናቸው ያሉት። ምክንያቱም ጠላቶቻችን እኮ ኢትዮጵያን ለማጥፋት አማራን ማጥፋት ነው የሚሉት።
አማራ ከጠፋ ኢትዮጵያ ትጠፋለች። የአማራ ባህል፣ ወጉ፣ ሃይማኖቱ፣ ባህሉ ከጠፋ ኢትዮጵያ ትዳከማለች፣ ትጠፋለች ነው የሚሉት። እንግዲህ ይህንን የሚያከላክል ነገር ስርዓት ደግሞ የለም በሀገራችን። እኛም አልመሳበትም። አባቶቻችን አንዴ ሞክረው ነበረ። ከማይጨው በኋላ የአርበኞች ማህበር የሚል አቋቁመው ነበር። የአርበኞች ማህበር ግን ምናልባት እድል ገጥሟችሁ መስራቾቹን አነጋግራችኋቸው ከሆነ ዓላማቸው በተመሳሳይ ሁኔታ የሀገር ጥበቃን የያዘ ነበረ። እና ምናልባት አንዳንዶቻችሁ ታስታውሳላችሁ ብሔራዊ ጦር የሚባልም ነበረ። ብሔራዊ ጦር ማለት አሁን ያለው ፋኖ ማለት ነው። ያኔ ፋኖ ብሔራዊ ጦር አርበኛው ድል ካረገ በኋላ ሲመለስ ይሄ የአርበኞች ማህበር ሲቋቋም ዓላማው እንደገና ተመሳሳይ ጥቃት እንዳይደርስብን የታጠቀ ሚሊሻ፣ የታጠቀ ሰራዊት በየገጠሩ ያስፈልጋል በሚል የዚህ ብሔራዊ ጦር የሚባል ነበረ። ሮጀር ኦልሰን የሚባል የአሜሪካ ባለስልጣን፣ የታክስ ባለስልጣን ለህወሓት ባጀት አድርገው እስከ $3 ሚሊዮን በቀን ያወጡ እንደነበር ሲናገር ሰምቻለሁ። ለአማራው ጠላት የሚሆነውን ደግሞ አደራጅተው ሲያመጡም ያውቃሉ። ታሪካችንን ሳንረሳ የመከትን ለመሄድ የሚያስፈልጉን ስራዎችን መስራት ይኖርብናል ማለት ነው። እናቴም አባቴም ሲያሳድጉኝ ስለ አማራ ህዝብ ምንም የተወራ የለም ቤታችን ውስጥ። አክስት፣ አጎት፣ እህት፣ ወንድም ነው እንጂ ስለ አማራ የተወራ ነገር የለም። ከ1991 በኋላ ግን እርስ በርሳቸው እንዳይጋጩ የሚያደርገን አማራ ስለሆነ መጀመሪያ የአማራ ሃይማኖቱን፣ ቋንቋውን፣ የአንድነት አስተሳሰቡን ማጣጣል አለብን ብሎ ከዛ የመጣ ሀቆ ይሄ ሌላ ምን ታምር እና ይህንን እያወቅን ስንት ዓመት ነው የምንሞት? ስንት ዓመት ነው የምንገደል? እነዚህ ናቸው መጽሐፎች። አንዱ በመጽሐፍ አማራ የተጻፈ ነው። 657 ገጽ ኤድሃፍ አይለር ሁለት መጽሐፍ ሊወጣው ይችላል እና እዛ ላይ ያለውን ራሱ መግቢያው ስታወጥ አፋቸው በመጥረቢያ የተመቱ አሉ፣ ገደል የተወረወሩ አሉ፣ ከገደል ተወርውሮ በገመድ ተጎትተው የወጡ አሉ። ያሰቅቃል። እንዲገፍት ዶክተር ወንዶሰን የተጻፈ የነጻነት ሰልፍ ቢል አለ 378 ገጽ። ትሮብል ኢን ፓራዳይዝ ቢል አለ ደግሞ ሌላ በጎንደር ዩኒቨርሲቲ የተጻፈ 281 ገጽ። እንደው ያ የመጽሐፍ አማራ እንደ ሁለት መጽሐፍ ቢቆጠር 2000 ገጽ ላይ ሰፍሯል። በብላክ ኤንድ ዋይት በቀለም ሰፍሯል። ከዛ የበለጠ ምን ተብሎ ይነገር? ምን ተብሎ የሌለ ሰሜን እኮ ያልተቃጠለ ቤት ያልተቃጠለ እንጀራ ሀገር የለ። አይሻ ሰይድ ልጃችሁ ብትሆኑ ምታደረጋችሁ ምን ታረጋላችሁ? 6 ዓመት ልጅ አማራት ልጅ ተረሸች። 6 ዓመት ልጅ ዳግማ ለአማራ አልሆንም ብላ ልመነቻቸው ገደሏት። ይህን ሁሉ ይዘን አንነሳም። ይህን ሁሉ ይዘን ቦዘን አደረገ። ይህ ቶሎ ቀበሌ የሚባለው ይሄ በሳተላይት አምነስቲ ኢንተርናሽናል ምልክት የተደረገበት ነው። የመቃብሩ ብዛት እና ያ ሁሉ እየሆነ ዝም ማለታችን እኛ ግን እነዚህ ልጆች ተቆራርጠው ለአሁን የተሰጡ እና አይሻ በክላሽ እየተመቱ በትልቅ በነፍስ አዋቂ ስብል ምን ታደርገዋለች? አይሻ ባይገላት ምን ታደርገዋለች? እንደዛ እየተደረገ ደንዝዘናል። ጭራሽ ደንዝዘናል። እንደ ህዝብ እንደ አገር ማለት ነው። ይሄ የ10 ሰው የ50 ሰው የመቶ ጉዳይ የአገር ጉዳይ። እነሱ መንግስት ላይ ያሉት ምንም ጉዳያቸው አይደለም። ዓላማቸው ይሄ እንድንፈራ፣ እንድንሰቀቅ፣ አንገዳችን እንድንደፋ። ደግሞ ተሳክቶላቸዋል። ታሰሩ፣ ታመሙ። ታመው እንኳን ሕክምና ማግኘት አልቻሉም። ታመው እንዲሞቱ ተደረገ። አረሻቸው እንዲባል ነው እንጂ ታመው እንዲሞቱ ተደረገ። እነዋዋ ጎቤ መልኬ ለራሱ ከፍቶት አልከፈተም። ስንት እኮ ሀብት ንብረት የነበረው ጀግና ራሱን ለመከላከል ሙሉ ትጥቅ ያለው ጀግና ግን ታገለ፣ ሞከረ፣ በገንዘብ ሞተ ማለት ነው። ስመኘው በቀለ ራሱን መግደል ከፈለገ ለምን ቤቱ ራሱ አይገድም? ለምን መስቀል አደባባይ ላይ መኪና ውስጥ ቁጥሩ ራሱ ገደለ?
የራሱን ለማለት አንዱ ትቶ ለመሄድ ዝግጁ። እነዚህ ግን አላደረጉትም። ከእነሱ የምንማረው ነገር ካለ ማለት ነው። አሳምነው ጽጌ እሱ ይግደላቸው አይግደላቸው አናውቅም፣ ግን የተናገራቸው ቁልፍ ነገሮች አሉ። ግን አሳምነው ጽጌ ለምሳሌ ሰዎች መጥተው ከባህር ዳር እንወስዳቸዋለን ሲሉ በምንም ተአምር አማራ ክልል ላይ የሚዳኝ ሰው አማራ ክልል ላይ ይዳኛለች አትወስዷቸውም። ጀነራል አሳምነው ጽጌ የት እንደተማረ ታውቃላችሁ? አሜሪካ ዌስት ፖይንት ግራጁዌት። እንደዚህ አይነት ሰው ኢትዮጵያ ምድር ላይ አይፈለግም። እንደ ስመኘው በቀለ አይነት ሰው አይፈለግም። ውባንቱ አባተ ከጀርባው የተመታ። እነዚህ ደግሞ የባህር ዳር ወጣቶች ቲኔጀሮች መሳሪያ የላቸው ባንዲራ ምናምን ነው የያዙ። ጎንደር ሰላማዊ ሰልፍ ወጥቶ የጎንደር ህዝብ ስለሚፈራ በዛን ሰዓት ሰላማዊ ሰልፍ ወጥቶ ከህዝቡ ብዛት የተነሳ ሰላማዊ ሰልፍ ወጥቶ በሰላም ገባ። ጎንደሮች ሲነሱ ጎጃሞች ምን ታደርጋላችሁ አሉና በላይ ዘለቀ ሐውልት ቀሚስ አለበሱት። ሲያለብሱት እነዚህ ልጆች ተናግረው ወጡ፣ ጨፈጨፏቸው። እነዚህ ዶክተሮች በሙሉ እየታደሉ አማራ ክልል ላይ ብቻ 400 ዶክተር ስራ የለም። እንዴት ዶክተር ስራ ነው? እንዴት አሜሪካ እኮ ያሉት እኮ በስንት ቀጠሮ ነው የምናገኛቸው? ዶክተር እንደሚመረጥበት እና የሚማርበት ሀገር እዚያ ግን ይገደላል፣ ይሳደዳል፣ ይራባል፣ ይጠማል፣ ቤት ኪራይ መክፈል አይችልም። አንድ ብረት ድስት ወጥታችሁ መብላት ከቻለ እድለኛ ነው ዶክተር። ለዛ ነው ሊወጡ የሚቀሩ። ዋሽንግተን ዲሲ ያለ ዶክተር የሕክምና ዶክተር በድፍን ኢትዮጵያ ካለ ይበዛል። ሺካጎ ከተማ ያለ ኢትዮጵያውያን ዶክተር ኢትዮጵያ ድፍን አገር ካለው ይበዛል። ለምን? አገሪቱ ገፊ መንግስት ስላላት። ሴቶች ሰው ድመት ጠፋ ተብሎ ይፈልጋል። አሜሪካ ውሻ የጠፋ አፋልጉኝ ይባላል። እነዚህ ናፋሉ ነገራችን ይችስ ታሞ ነበረች ላ ጡቷ ቆረጧት። ማይካል ፓስ ምንድን ነው ያደረጉት? እዚህ የተገደሉ አማራዎች አይደሉም ማለት ጭና ሰው ብቻ አይደለም ከብቱ እንደተገደለበት ከብቱ ብሏል ተገደለ። ጎንደርና ባህር ዳርስ ገበያው ስንት ጊዜ ተቃጠለ? በተደጋጋሚ ተቃጠለ። ስለዚህ በህይወታችን ብቻ አይደለም የመጡ በሀብታችን፣ በፓርካችን፣ በዛፋችን፣ በልጆቻችን በሁሉ ነው የመጡ። ይሄ ከሌላ ሰው ጋር ሪሰርች የሰራሁበት ነው። በጠቅላላ በኢትዮጵያ በወያኔ ጊዜ 26 የቆዳ ፋብሪካዎች ነበሩ። ከ26ቱ መካከል ትግራይ ውስጥ ያለ አንድ ብቻ አማራ የሚበዛበት እንደ ሞጆ ምናምን ያለ ቦታ ባህር ዳር ሁለት አለ እና እኛ ፎከስ ያደረግነው ባህር ዳር ላይ ያለው ያ ቶክሲክ ኬሚካል ክሮሚየም 6 ይባላል። ክሮሚየም 6 በ6 እጥፍ መርዝ ወደ ዋተር ቴብል ይገባል ማለት ነው። ወደ ዋተር ቴብል ገባ ማለት ፋብሪካው ቢዘጋ ዛሬ ቢቆም የዕድሜ ልክ ጉዳይ ነው ማለት ነው። የምታውቁ ካላችሁ ጨው አዮዲን እንዲኖረው ያስፈልጋል። በአማራ ክልል ጨው አዮዲን የሌለው ጨው ስራዬ ተብሎ ለምኑ ቀርቧል። አዮዲን አጥሮት ያደገ ልጅ አእምሮ ይቀነጭራል። በ1995 የወጣው ህገ መንግስት አማራ ክልል ላይ ማንም ብሔር ባለ መብት ነው። አማራ ክልል ላይ አማራ ግን በሌላ ቦታ ላይ እንግዳ መጤ። ለምሳሌ ቤኒሻንጉል ክልል ባኦ፣ ሽናሻ የሚባሉ 5 ጎሳዎች አሉ። እዚህ ላይ እኛ የወረታ የጉምዝ፣ የሽናሻ፣ የባኦና የኦሮሞ ብሔረሰቦችና ሌሎች በክልሉ የሚኖሩ ህዝቦች እነማን ናቸው? አማራ፣ አገው፣ ኦሮሞዎች አሉ።
እነሱ ነዋሪ ናቸው እንጂ ዜጋ አይደሉም። የመመረጥ ምንም አይነት መብት የላቸውም። ካልጠፋ ቦታ ዋልድባ ሸንኮራ ተክልበታል። ኦሞ ላይ የማይተክሉ ቤኒሻንጉል የማይተክሉ ካልጠፋ ቦታ ምክንያቱም እዛ ያለው ገዳም ስለማለበታቸው ነው እንጂ ቦታ ስላቸው አይደለም። ዋልድባን ካላረስ ነው ብለው ስንት ውዝግብና ጭቅጭቅ ነበር። ሻሸመኔ ላይ ሰው ተዘቅዝቆ ሲሰቀል እኮ ያኔ ያቆማል መስሎ ነበር አይደል? ሰው እኮ ተዘቅዝቆ ሰቅሎታል። አጣዬ ስንት ጊዜ ወደደች? 7 ወይ 8 መቁጠር እንኳን ተስኖናል። አጣዬ 7-8 ጊዜ ተቃጥላለች። ደራ ሸዋ ደራ አማራ ነው ግን ኦሮሚያ ክልል ስለሆነ አገራችን አይደለም። በብዛት በምንኖርበት ቦታ ራሱ አገራችን አይደለም። 40 ገደል ተወረረ ጋራ ሙለታ ጃኖ የሰደደበት መጤ አንባባል እንጂ መጤ እንባባል ከተባለማ ራይ መሐመድ ከከፍቶ ካናዳ የመጣ ማለት ነው። ጎጃም፣ ጎንደር፣ ሸዋ፣ ወሎ፣ ወለጋ፣ ደቡብ፣ አዲስ አበባ ይሄ ቦታ ብለው የተሙት የለም። አማራ ካለ ገባን እንዲቱ እየገቡ የሚያመትን ያሉታል እና አልዘገየንም። እንነሳ፣ እንተባበር፣ ለህልውናችን፣ ለፍትህ፣ ለሰላም፣ ለዘላቂ መፍትሄ እናምጣ እና እንደ መዝጊያ የአማራ በደል የማይደገም የጠላት ግፍ የማይታለፍ ፍትሃችን የማይገፈፍ ነፃነታችን የማይዛነፍ በግድል በውድ ሁለት ነገሮችን ነው አዘጋጆች እንግዲህ እንድናገር ዛሬ ዲስከስ እንድናገርበት የፈለጉት። እኔ የምስማማበት በጣም ክሪቲካል ነገር ነው ብዬ ነው የማምነው። አንደኛ አማራው ራሱን መከላከል እንዴት አልቻለም የሚለው ነው። እንግዲህ አሁን እዚህ ጋር አማራው ብለን ስናስብ ሁል ጊዜ ማስታወስ ያለብን ነገር ስርዓቱ አብሶሉት ጸረ አማራ መሆኑን እናውቃለን። ያ ማለት ግን አንተ ኢንቨርተሪ ጸረ አማራነት ከመሬት ተነስቶ ዲሞኒክ አይደለም። ከመሬት ተነስቶ አማራ ስለሆነ ብቻ አልተጠላም። የተጠላበት ታሪካዊ ምክንያቶች አሉ እንደምታውቁት። እግዚአብሔር ያልገሩ አማራ የሚባለው ማህበረሰብ ቢጠፋ ያንን ደግሞ ከ84 ውስጥ ያንን አይነት አማራው እንዲጠፋ የተደረገበትን እንዲጠላ የሆነበትን ምክንያት የሚያንጸባርቁ ሌላ ማህበረሰቦች ደግሞ ታርጌት ይደረጋሉ። ምክንያቱም ከመሬት ተነስቶ እግዚአብሔር ጽፎበት አይደለም አማራው የተጠላው። እዛ አካባቢ ነፃ የሆነችን ኢምፓየር ነፃ የሆነ ከኮሎኒ ውጭ የሆነ በራሱ ማሰብ የሚችል የሚያስተዳደር የሚችል የራሱ የሆነ ሌሎች አፍሪካኖች ያልተፈቀደላቸው ነገር አጎበ መገኘቱ ነው። ለዛ ደግሞ አሁን በግልጽ ኢንዲጂነስም ነው ለብዙ በህዝብ ብዛትም ብዙ ነው ነጥሮ የወጣውና በግልጽ እየታየ ያለው ታርጌት ሊሆነ ያ እግዚአብሔር ያገውን አማራው ከዛ ፒክቸር ቢወጣ በዛ አትሪቢዩቶች ልክ የሚገኙ ደግሞ ማህበረሰቦች እንደገና ታድነው ደግሞ ይጠፋሉ። ስለዚህ ምክንያት አለው ታርጌት የተደረገበት። ይሄንን የሚያውቅ ብልጥ ሰው ምንድን ነው የሚባለው? በሌላው የሚደረገው ላይ አይቶ አክት ያደርጋል አይደለ? በራሱ እስከሚደረግበት አይጠብቅም። ተባብሮ ወንድሙን ያድናል። ስለዚህ ያንን ምክንያት ውድ ኮዙን አናላይዝ ቢያደርግ ኢትዮጵያ ውስጥ ያለ ማህበረሰብ በአሁኑ ሰዓት ተባብሮ ብሎ ይህን ነገር ማስቆም ያለበት ሰዓት ነው እና መከላከል ለምንድን ነው ያቃተው የሚለው ነው አንደኛው ትልቁ ጥያቄ። ቀጥሎ ግን መፍትሄው ምንድን ነው? ከዚህ በኋላ እንዴት ራሱ ይከላከል? 3 አይተም ብቻ ልንገራችሁ። ይሄ አንድ ፔጅ ላይ የሚሆን ነው። ሁላችንም የዘር ጭፍጨፋ እንዳለ እናውቃለን። ሁላችንም ታርጌቲንግ እንዳለ ስርዓቱ አስከፊ እንደሆነ እናውቃለን። ግን ስትራክቸራል መሆኑን ሲስተሚክ መሆኑን ህገ መንግስታዊ መሆኑን ስርዓታዊ መሆኑን ያ ደግሞ የራሱ ታሪካዊ አመጣጥ እንዳለው ሁላችንም ብናምን ግን የተወሰኑ ባህሪዎች አሉት የአማራ ዘር ጭፍጨፋ የአማራ ዘር ጭፍጨፋ የሚያስብለው። ምክንያቱም ኖ ቱ ጀኖሳይድ ሳይደሰይ እያንዳንዱ የታሪካዊ እንትኑ ሊለያይ ይችላል። የሩዋንዳ የጁሾች ቦስኒያ የተደረገውን ብናይ፣ ሰርቢያኖች ላይ የተደረገውን ብናይ፣ ከዛም በፊት አርሜኒያንስ ላይ የተደረገውን ብናይ የፐርፔትሬተሮቹ ወይም የጨፍጫፊዎቹ ወይም የታርጌትድ ደግሞ የምንለው ማህበረሰብ ምክንያቶች አሉ። እዛ ፖዚሽን ላይ የተገኘበት እዛ ፖዚሽን ላይ ተገኝተው ነው ጨፍጫፊ ያሉ ተጨፍጫፊ መሆናቸው ብቻ ሳይሆን የተጨፈጨፈበት መንገድ ደግሞ የሚገልጸው ባህሪ አለ እና አሁን ብዙ ኤግዛምፕሎች ምን የጁሾች ላይ ብታዩ
ከመጨፍጨፉ በማስ ከመገደሉ ምናምን አልፎ በጣም ሁሉ ቦታ ሁሉም ታርጌት የተደረጉበት አገር ላይ ብታዩ ፕሮፐርቲ ፎርፊቸር እና ሲዥር ብታዩት እንዳለ አብቱ ትልልቅ ሙዚየሞች ብታዩት ትልልቅ የግል ከበርቴ ባለሀብት ሰነድ ትልልቅ እንትኖችን ሰብሳቢዎች ኮሌክሽን ላይ ብታዩ በዛን ዘመን የነበሩ አፐር ክላስ ላይ የነበሩ ጂውሾች ፕሮፐርቲ አለበት። ምክንያቱም ፓርት ኦፍ ኢት በየክላሱ ተጨረሱ በኋላ አይ ወርኪንግ ክላሱ ላይ ነው የመጡት፣ አይ አስተማሪዎች ላይ ነው፣ አይ ፕሮፌሽናሎች ላይ ነው ተባለና የመጨረሻው ላይ ሀብታሞቹ ሰብስበው ይወሰዷቸው አይደል? እንደምታስታውሱት ናዚዎቹ አንዱ ሌላው ላይ ነው ብሎ ከታች ያለው ጁ ሲጨፈጨፍ ከላይ ያሉት ባለሀብቶች ባንከሮቹ ምኖቹ ልክ አሁን ኮቪድ ላይ ኢንቨስት እንደሚያደርጉት ተማሪዎች ማለት ነው አብረው ኢንቨስት ያደርጉ አብረው የኤስኤስ ኦፊሰሮች ጋር አብረው ይጠጡ ያመሹ ነበር የናዚ ኦፊሰሮች ጋር ማለት ነው። ምክንያቱም ኔቨርቱ እነሱ ጋር ይደርሳል ብለው አት ኤንድ ኦፍ ዘ ዴይ ግን እያንዳንዱ ከጦርነቱ ካለቀ በኋላ አምልጦ አርጀንቲና ምናምን የገባው እንዳለ የናዚ ከበርቴ የጁሽ ባለሀብቶች ንብረት ነው የቸበቸበ ኑሮ የኖረው ማለት ነው። እና አንዱ ስፔሲፊክ ባህሪ ነው እና ልክ እንደዛ ባህሪዎች የአማራ ጄኖሳይድ ደግሞ የሚባሉ ባህሪዎች አሉ እና በሶስት ነጥብ ልነግራችሁ የምፈልገው የመጀመሪያው ኢንቴንት እና ሩት ኮዙ ነው። ባጭር ነው የምናገረው እንግዲህ ከ9 ደቂቃ በላይ ውስጥ ቢያለ ወደ ውይይታችን ከመግባታችን በፊት ኢንቴንት መኖሩ ሰው በብዛት መገደሉ ጄኖሳይድን አያረጋግጥም። ፖሊሳይድ የሚባል ነገር አለ። ሰው በአጋጣሚ ማንነቱ አንድ ስለሆነ መንግስት እዛ ቦታ ላይ አመት ስለተነሳ ብቻ ሄዶ ያንን ቦታ ሰው ቢገድል በአጋጣሚ ተመሳሳይ ማንነት ያለው ሰው ስለሞተ ብቻ ጄኖሳይድ ያስብለው። ፖሊሳይድ could be ምንድነው ክራይምስ አጌንስት ሂውማኒቲ በሌላ መንገድ ለምሳሌ ኮላተራል ዳሜጅ ሊሆን ይችላል። ጦርነት ከሆነ ዋር ክራይም ሊሆን ይችላል። ጄኖሳይድ የሚያስብለው ኢንቴንቱ በብዛት አንድ ሰው ማንነት ያለው ሰው ስለሞተ ሳይሆን ያ ሰው በማንነቱ ከሞተ ነው። አንድም ይሁን 10 ይሁን 20 ይሁን ማለት ነው። ስለዚህ ኢንቴንቱ በምንድን ነው የምናየው? ሊጋል ኢንቴንቱ ብዙ ሰው ኮንስቲቱሽኑን የሚያየው ፌደራል ኮንስቲቱሽኑ ነው። ፌደራል ኮንስቲቱሽኑ ደግሞ እንደምታውቁት ክልሎቹ መሰረቱት ባይለም ኢትዮጵያን የመሰረቷት ብሔር ብሔረሰቦችና ህዝቦች ናቸው ይላል። ሶ ቤዚካሊ ከዛ በኋላ እነዛ ብሔር ብሔረሰቦች ህዝቦች ያሏቸው 84 ብሎ አይደንቲፋይ ካደረጉት ውስጥ በመጀመሪያ 14 ክልል አሁን ወደ 9 ተጨምቆ የመጣ ወደ ኦልሞስት ሰማይ ኢንዲፔንደንት የሆኑ ፌዴሬሽን ይባላል እንጂ ኦልሞስት ኮንፌዴሬሽን ነው ኢትዮጵያ ያለችበት ሁኔታ ያሉ አደረጃጀት ውስጥ ሆነው እነዛ ኮንፌዴሬሽኖች ወይም ደግሞ ክልል በሏቸው የራሳቸው ሎካል ኮንስቲቱሽኖች አሉ። ያ ሎካል ኮንስቲቱሽን ፌዴራሉ ከላይ ያለ ይመስላል እንጂ ሎካል ኮንስቲቱሽኑ ፌዴራል ኮንስቲቱሽኑን ያዛሉ። ምን ማለት ነው? ሎካሊ አክሴፕትድ ያልሆነ ነገር ሃውስ ኦፍ ፌዴሬሽን ላይ ሄዶ መቀየር አይቻልም። ሶ ቤዚካሊ ከ9 ክልሎች ውስጥ እያንዳንዱ ክልል ውስጥ ይሄ ክልል ለኦሮሞ ይላል። የኦሮሚያ ክልል ለምሳሌ የትግራይ ክልል የትግራይ ነው ይላል። ኢቭን ቤኒሻንጉል 40% አማራ የሆነበት ላይ አማራና አገው የሚባሉ ህዝቦች ቢኖሩ ይላል። ነገር ግን ይህ ክልል ይልና ማወካው አራቱ ይጣላል። የዛ አካባቢ ያሉትን ኢንዲጂነስ ጉሙዝ እያለ ማለት ነው አራቱ which means systematically already eliminate ያደረገው so legally intention ነው። ከዛ ካንቱ አማራ ክልል አማራ ተብሎ በስሙ የተሰየመበት ክልል ላይ ምንድነው የሚለው ሎካል ኮንስቲቱሽኑ ይሄ ክልል ውስጡ የሚኖሩት ህዝቦች ነው የሚለው full stop የአማራ ማለት ነው። so basically there is no land ኢትዮጵያ ላይ የአማራ ላንድ የለበት። ኢቭን አማራ ተብሎ የተጻፈለት ክልል ራሱ የአማራ ክልል so ይሄ ምንድነው? ይሄ ኮንስቲቱሽናል ኢንቴንሽኑ ለማጥፋት ነው። በጣም በሚያሳዝን ሁኔታ ለሰዓታት የሚሄዱ የኪሊንግ ኦፐሬሽኖች መደረግ ለምሳሌ ቶሌ ላይ ከ24 ሰዓት በላይ ግድያ ያለማቋረጥ የተደረገው ማክሲመም 350 ላይ ነው የቆመው ኢንተርናሽናል ዴስቶን ሪፖርት ተደርጎ ከብዙ ጭቅጭቅ በኋላ ሻላ አሶሲኤትድ ፕሬስ 350 ብሎ ሲዘጋ ኤቭሪባዲ እንዳለ ከትንንሽ አሜሪካ ካለች ካውንቲ በየቦታው ሌላ ሀገር ላይ እስካሉ ቦሮች ድረስ ሪፖርት አደረጉ 350። ይሄ የጄኖሳይድ መኖር ዲጂታሊ በዊትነስም በሞቱት ሰዎችም በኪንሺፕም የሞተውን ሰው አማራ አይደለም ብሎ የሚክድ ቢኖር እንኳን ዘመድ ብሎ የሚመጣው ሰው በዲኤንኤ ማገናኘት ይቻላል። ስለዚህ ኮምፕሊት የሆነ ዳታ እንዳለና ያለቀ ጉዳይ ነው።
ፖለቲካው ብቻ እንደሆነ የቀረው አረጋገጥ እየተናገርኩኝ ሁለቱ ቢሄቪየሮች ምንድን ናቸው ለሚለው ዲስኢንፎርሜሽን እና ብሌሚንግ ዘ ቪክቲም ነው። ቅድም የጂዎች የቦስኒያ ምናምን የተለያየ ነገር አለ። የአማራው ጄኖሳይድ ላይ የሚታዩት ዲስኢንፎርሜሽን እና ብሌሚንግ ዘ ቪክቲም ነው። መጀመሪያ ላይ ኢንሲደንቱ እንዳልተደረገ ተደርጎ ለመክዳት ይሞከራል። ያ ሳይሆን ሲቀር ኒውስ ፊክሰሮች ይባላሉ። ለምሳሌ እንደ ዶቼ ቬለ እንደ ቢቢሲ ያሉ ቀጥታ ኢንሲደንቱ እንደተፈጸመ በተለየ መልክ ሪፖርት እንዲያደርጉት መልዕክት የሚሰጧቸዋል። ኤግዛምፕል የምነግራችሁ ለምሳሌ ወለጋ ላይ ከተማ ውስጥ አማሮች በሚገደሉበት ሰዓት ጃል ፈለቀና ጃል መሮ ተጣልተው ነው የውስጥ ነገር ነው የሚል ዶቼ ቬለ እንዲዘግብ ተደርጎ ነበር። በስንት መከራ ነው ነገሩ ሊስተካከል የተደረገው። ማይካድራ ላይ ሟቾቹ የትግራይ ሰዎች ናቸው በሚል ማይካድራ ላይ የተደረገው ቪዲዮ የአክሱም ማሰካር ተብሎ ቪኦኤ ኒውስ ላይ እንግሊሽ ሰርቪስ ላይ ተዘግቧል። በብዙ ብርቱ ኢትዮጵያኖች አማራ ክልል ላይ ያሉ በብዙ ጭቅጭቅ የአሜሪካ መንግስት ሲሰሩ ስለነበር ቀጥታ መውጣት ስለማይችሉ ብዙ ሰዎች ኮንታክት አድርገው ያ እንዲወርድ ተደርጓል። ግን ይቅርታ አልጠየቁም። በዛ ቢሶበር ላይ የሮይተርስ አዋርድ ያገኘ ጋዜጠኛ ተገደለብኝ ቤተሰብ የሞተ ብላ አንድ የአማራ እናት የተናገረችው ደብ ላይ ተደርጎ የትግራይ ቪክቲም ተብሎ ቀርቧል። የመተከል ድንኳን ውስጥ የተነሱ እንትኖች አምነስቲ ኢንተርናሽናል ለራሱ የትግራይ አይዲፒስ ብሎ አውጥቷል። ይሄ እንግዲህ የትግራይን እናት የሚጠቅመው ነገር አይደለም። በነገራችን ላይ በፍጹም ይሄ ጥሎ የማለፍ ጉዳይ ነው። እዚህ ያለውን ናሬቲቭ ለማበላሸት ብቻ የሚሰራ ወንጀሉን ለመሸፈን መንግስት ተብዬው ትግራይ ጋር በተደረገ ነገር ቢከሰስ ይሻለዋል አማራ ላይ ከሚከሰስ። ሩት ኮዙ እንዳለ ካወቅን፣ ኢንቴንሽኑ ማጥፋት እንዳለ ካወቅን፣ ከሀሳብ አልፎ ከፖሊሲ አልፎ አድጎ ወደ ጥላቻ ተቀይሮ በሁሉም አቅጣጫ አማራ የተባለ እየጠፋ ያለ እንደሆነ ካወቅን አማራ ራሱን ለመከላከል ለምን አልቻለም ወይስ ሁላችንም አላወቅንም የሚለውን እንግዲህ ወደ ቤቱ መልሰዋለሁኝ። አመሰግናለሁ። አማራው የሁሉ ግፍ እየደረሰበት ለምንድን ነው ራሱን የማይከላከለው ለሚለው እስቲ ምናልባት ከእምነት ከባህል ጠላቶቻችን ወይም የአማራ ጠላቶች አማራውን ለማጥፋት የሚፈልጉበት ዋናው መንፈሳቸው አስተሳሰባቸው ምንድን ነው ብለን እንጠይቅ። ማለት እነሱ እንዴት ነው የሚያስቡት? አሁን ብዙ ጊዜ የምንሰማው ከድሮ ጀምሮ ጣሊያኖች የቀየሱት እነዚህ የቀየሱት ጮች የቀየሱት እያል ብዙ ፕላኑ ለረጅም ጊዜ የቆየ በእነሱ ያለ ነው። አሁን ያሉትስ የምን ተግባራዊ የሚያደርጉት ሰዎች ምንድን ነው የሚያስቡት? እስቲ እነሱን እንረዳ። ለምሳሌ ያክል አሁን ኢትዮጵያ ውስጥ ያለው ዋናው ጦርነት አሁን በተለይ አማራው ላይ ከፍተኛ ጥቃት የሚያደርሱት የትግራይና የኦሮሞ ህዝብ አካባቢ ወይም ህዝብ የፖለቲካ ድርጅቶች ቢሆኑ ዋናው ማድረስ ማግኘት የሚፈልጉት ምንድን ነው? የስልጣን የበላይነት ለምን? የኔ መልስ ዋናው ጦርነቱ መሬት ንብረት እና ቅድም ዶክተር ሰናይት ያለችዋል የጂዎቹን እንደ ምክንያት አድርጋለሁ ስትል መጀመሪያ ተራው ድሃው ጂኦ አለቀ። ከዚያ ቀጥሎ ደግሞ ትንሽ መካከለኛው፣ ግን መጨረሻ ላይ ዋናው ዓላማቸው ይህን በጣም ሀብታም የሆነው የጂኦ ሀብት ለመዝረፍ ነው። ኢትዮጵያ ውስጥ ያለው ሰው አሁን አንድ ገጠር ውስጥ ብትሄዱ ወይ ወለጋም ወይ አርሲ ወይ ምዕራብ ሸዋ አካባቢ ብትሄዱ ጦርነቱ ስለምን ይመስላችኋል? ስለ መሬት እንደው አንዱን እንትን እኔ ዘመዶችን አውቃለሁ። ሰፊ መሬት የተጣለለ ሰው ለብዙ ጊዜ ያለሙት መሬት አለ። እዛ አካባቢ ያለው ኦሮሞ የሚጠብቀው ጠመንጃውን ስቦ መሳሪያውን ይዞ ይሄን አማራ አባርሬ ይሄን መሬት ወስዳለሁ። ሌላ ፖለቲካ እንትን እንኳን እኮ አያስፈልግም። አሁን እኛ የምንለው ይሄ የረቀቀ እንትን እንደው ብዙ ተሰልጥኖ ስልጠና ተሰጥቶት ምናምን አለ የሚነገረው ምንድን ነው? እዚያ አካባቢ በቀላሉ
ይሄን አማራ ካባሉ ይሄን አማራ ከገደም መሬቱ ያንተ ነው። የኔ ዘመዶች ያሉበት አካባቢ ያን አማራ ዋጋ 150,000 ብር ነበር ለተወሰነ ጊዜ። አንድ ኦሮሞ ሄዶ አማራ ሲገድል ሕፃንም ምንም ይሁን በተለይ ወንዶቹን ለመግደል ትንሽ ስለሚፈሩ ሕፃናት፣ ሴቶች፣ ሽማግሌ፣ አሮጊት ነው የሚገድለው። ገድለው የገደሉትን ይህንን ገድያለሁ ሲባል ክላሽ ይሰጣቸዋል ሽልማት። የዛ ጊዜ የድሮ ዋጋ እንደዛ። ይህንን ነገር እንረዳዋለን። ምናልባት ችግሩ በጣም አረቀቀን እንደው ሳይንቲፊክ ስናደርገው ዋናው መሰረቱና ቀላሉ ነገር እንረዳዋለን። ይህንን ነው አንዱ። ሌላው በእምነት ለምሳሌ በሃይማኖት ስንል አብዛኛው አማራ የኦርቶዶክስ ክርስቲያን ሆነ የእስልምና ሃይማኖት ተከታይ መግደል ኃጢአት ነው፣ ይሄን ግፍ ነው፣ ይሄን ነው እያልን እናስባለን። ልክ እኛ እንደምናስበው ሌሎቹ እንደኛው ያስባሉ ብለን ነው የምንታለን። ያስባሉ። አሁን ለምሳሌ በአማራው ባህል ውስጥ መስለብ ትክክል አይደለም። በኦሮሞ ውስጥ ሰግቤ እዚህ ጭንቅላቴ ላይ አድርገዋለሁ ይላል። ትክክል ነኝ፣ አደርገዋለሁ፣ ወደፊትም ገና ከአሁን በፊት አድርገዋለሁ፣ አሁንም አደርገዋለሁ ነው። ይህንን ሳይኮሎጂውን አይተነዋል። ይህንን የምንረዳ ከሆነ አማራው ራሱን የሚከላከልበት መንገድ ምንድን ነው? በዛ መልክ ማየት መቻል አለብን። እና ሌላው በሃይማኖት ውስጥ እንዴት ነው የሚያምኑት? ሁሉም አሁን የኛው አይነት ሃይማኖት አለው ብለን እንዴት ሰው እንዲገደላል? እንዴት ያደርጋል? ጉምዝ ውስጥ ሄደው እኮ አማራውን ገድሎ እንትን ኩላሊቱን የአማራ ኩላሊት የበላ ሰው ጤነኛ ይሆናል፣ ሰላም ይሆናል ብሎ ያስባል ይባላል። ከሆነ የእነሱ አእምሮ ያለበት የእነሱ ሳይኮሎጂ ያለበት ቦታና የእኛ ሳይኮሎጂ የእኛ አስተሳሰብ የተለያየ ቦታ ነው። ስለዚህ የእነሱን መረዳት አለብን። ከምን አንጻር እንደሚያስቡ፣ እንዴት እንደሚያስቡ፣ የእነሱን ባህል፣ የእነሱን አስተዳደር፣ የእነሱን እኛ በምናስበው የአማራውን አስተሳሰብ ብቻ ሌላው እንደኛ ያስባል ብለን ካሰብን ብቻ ነው የምንጎዳው። እና እንደው በዚህ መልክ እንደው እንድናየው ብዬ ነው። ለዚህ እግዚአብሔር ይስጥልኝ። መቆጨትን እንጂ ያለብን ማዘን የለብን፣ ማልቀስም የለብን። ጀግና አያለቅስም፣ ስራውን ይሰራል። ማልቀስ የለብን፣ ምክንያቱም እንድናለቅስ ነው የተፈለገው እኮ አንገታችንን እንድንደፋ ነው የተፈለገው። አንገታችንን መድፋት የለብንም። ይህንን በከፍተኛ ስሜት ነው መናገር የምፈልገው። እኔ አንድ ጊዜ አንድ ነገር አጋጥሞ ምሳሌ ነው የምናገረው። አንድ ክፍለ ሀገር ነበር፣ ቦታውም ማናገር አልፈልግም፣ የሰዎችን ታሪክ ላለመግለጽ ማለት ነው። እህቱን ገደሉበት። ሲገሉበት ሰው ሁሉ ለቅሶ እንደዚህ እያለ ሲያለቅስ በለቅሶ ላይ እንደውም እህቱ መሆኑን ማሳወቅ አልፈለገም። ነገር ግን አንድ ወር አልሞላም ብድሩን መለሰ። አንድ ነበር የሞተበት፣ እሱ ሁለት አድርጎ መለሰ። እንዲህ ይሄ ሰው መግደል ያስፈልጋል ለማለት ሳይሆን አላለቀሰም፣ ስራውን ሰራ። ይሄን ካልኩ በኋላ ማለት የምንፈልገው ምንድን ነው? እኛ ሰው መግደል አባዜ የለብንም። አማራ ከማንም ጋር ተስማምቶ ከማንም ጋር ተዛምዶ ተመሳስሎ ተፋቅሮ የሚኖር ህዝብ ነው። አማራ ማለት ኢትዮጵያ እንድትሆን ያደረጋት ይሄ አሁን እዚህ ዘር ምናምን እየለየ
ሰው የሚጨርሰው የሚገለውን ሰው እንዲሆን ያደረገ ነው አማራ። አውሮፓውያን አፍሪካን ለመያዝ ያላቸው እቅድ እንቅፋት አጋጠሙ። ያቺ እንቅፋት ኢትዮጵያ ነች። ነጥሎ ለመፍታት ብዙ ጥረቶች ተደርገዋል። በማይጨው ጊዜ ጣሊያን ወደዚህ ሀገር ሲመጣ በደቡብ ኢትዮጵያ የተደረገውን ታውቃለች። ነፍጠኛ የሚባል ነገር እንደ እንትን አይታይም ነበር። ነገር ግን የነፍጠኛው ጉዳይ አጋንነው ያስቀምጡት ያኔ ነበር። በወለጋ ኦሮሞዎችን አደራጅተው ነበር። ይሄ በስም የሚገለጽ ነው እና በተለያየ መንገድ ሰሜንም እንደዚሁ ተፈጽሟል። በጣም እጅግ አድርጌ ማመሰግናቸው። ሁሉ ነገር ከትንሽ ነው የሚጀመረው። መኪና ሲጀምሩ በ3 ጎማ ነው የጀመሩት። ሁሉ ነገር ከትንሽ ነው ወደ ላይ። አውሮፕላን ሲጀምሩ ኮምፒውተር ብዙ ጊዜ ኮሚኒቲ ምናምን ስብሰባ ቢሆን ኖሮ አለ። ግን የአማራ ሰማዕታት ነው ተብሎ ስለተጠራ ነው ሁሉ ነገር ትቼ የመጣሁት እና ቀላል ነገር አይደለም። ለእኛ ለኢትዮጵያ ሕዝብ የልብ ድማት ማለት ነው። አማራ ሕዝብ እልቅት ልባችን ሰው አይታወቀውም፣ ግን መላው የኢትዮጵያ ሕዝብ ልብ እየደማ ነው ያለው። ዛሬ አማራን ሕዝብ እንዴት አድርገው በሲስተምም ሆነ ኦፊሻሊ እንዴት እየጨረሱ እንደሆነ እና በወያኔ ጊዜ ዊፐንስ ኦፍ ማስ ዲስትራክሽን በሚለው ነው አማራን መጨረስ የጀመሩት። አንዱ ፔንደሚክ ነው። በፔንደሚክ ወይም ኤፒዴሚክ ሁለቱን በመጠቀም የአማራን ሕዝብ በማይታወቅ መንገድ ነግለጃንት በማድረግ ጨርሰዋል። በሚሊዮን የሚቆጠር የአማራ ሕዝብ ጨርሰዋል። በበርዝ ኮንትሮል ተጠቅመዋል። ያ ማስ ዲስትራክሽን ነው፣ ጄኖሳይድ ነው። እንደገና ሌላ ቆዳ ፋብሪካ የተባለው ነገር ለትዝኒያል ኮሌራ የተፈጠረው ለንደን ነው። ያ ቆዳ ፋብሪካ የተጠቀሙት ኬሚካል ነው ኮሌራ የፈጠረው በዓለም ላይ የመጀመሪያ ጊዜ። ያንን ቆዳ ፋብሪካ አማራ ላይ ተመስርተዋል ሲባል ወዲያው ነው ያወቁት። ለማስ ዲስትራክሽን አምጥቶ እንደተጠቀሙና ያ ብዙ አማራ በመቶ ሺህ የሚቆጠር አማራ እንደገደለ እርግጠኛ ነው። ያም ዊፐንስ ኦፍ ማስ ዲስትራክሽን ነው። ሌላው ኤፒዴሚክ በሀገራችን ውስጥ የሚፈጠረው ፔንደሚክ ከሀገሮች የሚመጣውን ኔግሌጃንት እንዲያልቅ አማራ ብቻ እንዲያልቅ ነው። ለምንድን ነው በአማራ ላይ ትኩረት ያደረጉት? ኢትዮጵያን ለማጥፋት በርሊን ላይ ነጮች ምንድን ነው የወሰኑት? ኢትዮጵያ ኢዝ አንሪዞልቭድ ካንትሪ፣ ምንም ማድረግ አንችልም። አፍሪካን በተከፋፈሉ ጊዜ በሰላም ፓርቲሽን ፔሪድ ኢትዮጵያስ ምን እናድርግ? ኢትዮጵያ ኢዝ አንሪዞልቭድ ካንትሪ። ስለዚህ ዙሪያውን ቆርጠን እንተው። ልክ እባብን አንገት ቆርጦ እንደዛ አድርገን እንተው። አሁን እንደዚህ ሆኖ እየመጡ እየሞከሩ ቆራርጦ ጣሊያንን ቆርጦ ጅቡቲን ቆርጦ በሲስተም ሶማሌን ቆርጦ ሁሉ ነገር ካበቁ በኋላ አድዋ በቀጥታ ሲመጡ ግንባር ቀደም አማራ ዩኒፋየር የሆነው ደግሞ ኦርቶዶክስ ቸርች ታቦት ጭምር ሄዶ ተዋጋ። እነሱ ተሸነፉ። አሁን ይሄ ነገር ምንድን ነው ብሎ እንደገና ኮንክሉዥን ሲያጠኑ ኢትዮጵያን እንዴት ነው በሌላ መንገድ የምናጠፋው? ማጥፋት የምንችለው አማራና ኦርቶዶክስ ማጥፋት። ስለዚህ እንዴት አድርገን ጣሊያኖች ኤክስፐርቶች ምን አሉ? አማራ እና ኦርቶዶክስና ጀርመኖች ኤክስፐርቶች ደግሞ ምን ጨመሩ? አማራና ኦርቶዶክስን ለማጥፋት ኦሮሞ ተጠቀሙ። እስከ ዩኒቨርሲቲ ለኦነግ ዩኒቨርሲቲ የሰራ ነው ጀርመን ለኦነግ እና ኦሮሞ ተጠቀሙ። አሁን የኦሮሞ ሕዝብ ከአማራው ሕዝብ የተለየ አለ። በዘራችን አሁን ተቀላቅለናል። ቀላል ዘመን አይደለም። አንድ ላይ ግን በማስተማር ካራክለን በመፍጠር የጉግል ኢንጂን በመጠቀም ሂስትሪ ፖይዝን ማለት
በማድረግ ኦሮሞን እንደ ጠላት እያደረጉ መሳሪያ አድርጎ ኦሮሞን ለብቻ አማራ ነው። የሚያሳዝን ነገር አብይ 9 ወር የተቀመጠው በአማራ እናት ማህፀን ውስጥ አብይ ራሱ ቢያውቅ ነው የተማረ ሰው ቢሆን ነው 9 ወር ነው በአማራ እናት ማህፀን። እናቱ ላስታ ነች፣ የነ ልደቷ እያለው አካባቢ አማራ ነች እና የሚያቅፋት ሚስቱ ጎንደሬ አማራ ነው። ልጆቹ ከራሱ የተወለዱት አማራ ናቸው። ይህ ሰው ግን ስጋ የለበሰ ልዩ ፍጥረት ነው የሚመስለኝ እና የአማራ ህዝባችን ደም ዛሬ መላው የኢትዮጵያ ህዝብ ሀዘን የፈጠረው አብይ አህመድ በእውነት ስጋ ለብሰዋል እንጂ እውነት የሰው ልጅ ነው ወይ የሚል ትልቅ ጥያቄ ምልክት የሚፈጥር ይሄ እነሱ በኋላ የሚያደርጉት ገንዘብ ሰው ይሄ ምድር ለቀን የምንሄደው እኛ መንገደኞች ነን እንጂ ይህ ዘላለም ቤታችን አይደለም። ግን እግዚአብሔር ፍርድ ይሰጣል። የአማራን ደም እኛ ባንታደግም በእውነት እግዚአብሔር ይታደጋል ብዬ እኔ ሁሌ ይጠብቃለሁ። መለስ ላይ እግዚአብሔር ታድጓል። እግዚአብሔር መለስን ኢትዮጵያን ሳይቀብር አማራን ሳይጨርስ እግዚአብሔር ገላግሏል ከኢትዮጵያ እና አብይን ማወቅ አለበት። ሌላው የእኛ ስህተት ነው። የኢትዮጵያ ህዝብ አማራን ጨምሮ ስህተት አለብን። የምናደርገው እንናገራለን እንጂ አንሰራበትም። አሁን ወንድማችን ቅድም የተናገረው እያለቀሰ እኔም እያለቀስኩ ነበር። ይሄ በአሜሪካ ውስጥ ለእያንዳንዱ ቸርች አሜሪካ ውስጥ ላሉት መናገር የምንችለው ነገር ነው። እኛ እንደዚህ ለኢትዮጵያ ብቻ አይደለም። ወርክ ፎርስ ተፈጥሮ የዓለም ህዝብ በሙሉ ይህንን ጉድ እንዲያውቅ ያስፈልጋል። ይህ አሁን የቀረበው ዳታ ቀላል አይደለም። የሰው ልጅ ነን እኛ። ዛሬ ማንም የሰው ልጅ እንደዚህ እየተደረገ አንድ ቸርች እንኳን በትክክል ብትሰማ የውጭ ሰዎች ዝም አይሉ። እኛ ለእኛ ቀላል ይመስለናል። አንዱ የእኛ ስህተት ወርክ ፎርስ የለንም። ድርጅት ስናቋቁም ስማርት ፕላን የለንም። ስፔሲፊክ አናውቅም። ሁላችን በስፔሲፊክ ላይ ተስማምተን አቺቭ ለማድረግ ታይም ባውንደሪ ያስቀምጠን። አብይ እኮ በጣም ቀላል ነው። አብይን ማስወገድ ቀላል። ለምን? ስርዓት መቀየር ብቻ ነው። ስርዓት ደግሞ እንድንቀይር ኢትዮጵያ ጁን 11 1993 ላይ ግዴታ ፈርማለች። ስርዓት የኢትዮጵያ ህዝብ መቀየር እንዲችል ኢትዮጵያ ራሷ እንመለስ ፈርሟል። ግዴታ ነው። ይሄ በሪዞሉሽን ላይ የተፈረመ አይደለም። በቃል ኪዳን ኮቨነንት ላይ የተፈረመችው በአይሲሲ ላይ ነው ሳይሆን በአይሲሲፒአር ላይ የተፈረመችው ኮቨነንት ላይ። ይህንን አንጠቀምም። በዚህ ምክንያት አማራን ማዳን አልቻልንም። ምክንያቱም ስርዓቱ እንድንቀይር the government cannot suffocate Ethiopian people from making their own constitution የሚለው ቃል ኪዳን የፈረመች ኢትዮጵያ የኢትዮጵያን ህዝብ ኮንስቲትዩሽን ሜክ አድርጎ ስርዓቱን እንዲቀይር የኢትዮጵያ መንግስት እስካሁን እድል እየተጠቀመ ነው። ለምን? የዓለም አቀፍ እድል አንጠቀምም። የዩናይትድ ኔሽን በትክክል እየተናገርን አይደለም። ኤዩ የሚባለው እየተናገርን አይደለም። ሴኩሪቲ ካውንስል ሲቋቋም አብይ እንደውም እንዳይገቡ ይከለክላል። ለምን? እኛ ፓወር ሃውሱ ማን ነው? ፓወር ሃውስ እኮ የኢትዮጵያ ፓወር ሃውስ ማን ነው? የኢትዮጵያ ቤተ ክርስቲያን ነው፣ የኢትዮጵያ እስላም ነው። ፓወር ሃውስ ኦርጋናይዝ ማድረግ አናውቅም። እዚህ ዘጠኝ ቸርች አለ እዚህ መንሶታ። ዛሬ እኔ የገረመኝ ኳስ ሜዳ ነው መሆን ያለበት። አንድ ሰው ይቀራል፣ አንድ ቸርች ይቀራል ብዬ አላስብም። አንድ ቸርች የአማራ ሰማዕታት ለማክበር አንዲት ቸርች ቀርቶ እስላም ይቀራል፣ ኦሮሞም ህዝብ ይቀራል ብያለሁ። ምክንያት ኦሮሞም ህዝብ እኮ ውስጡ እያዘነ ነው ያለ። እናትና አባት 23 ክሮሞዞም ነው ሼር የምናደርገው።
እንደ አማራና እንደ ኦሮሞ የተዋለደ ሰው በኢትዮጵያ ታሪክ። ስለዚህ አማራ ዝርያ ያልሆነ ኢትዮጵያ ህዝብ እኔ ሲዳማ ነኝ። 2 ሚሊዮን የሚደርስ በላይ የሚሆን አማራ ሐዋሳ የቆረቆረ፣ ለኮ የቆረቆረ፣ ይርጋለም የቆረቆረ፣ ሀገረ ሰላም የቆረቆረ፣ ማንዲቾ የቆረቆረ፣ ወንዶ ገነት የቆረቆረ፣ እሳ ገነት የቆረቆረ፣ ዲላ የቆረቆረ፣ ቦረና ነገሌ የቆረቆረ፣ እስከ ሞያሌ የቆረቆረ የአማራ ህዝብ ለእኛ ለደቡብ ህዝብ የአይን ብርሃን ከፋች መልካም ህዝብ አማራ የጀርባ አጥንታችን ነው ለሀገራችን። እኛ ማንነታችን አይዴንቲቲ ኢትዮጵያዊነታችን ለዓለም እንኳን ጎልቶ እንዲታይ የሚያደርገው የአማራ ቤተሰባችን ብዛቱ 90% በላይ የኢትዮጵያ ለምን 23 እናትም አባትም ስለተቀላቀለ ከአማራ ያልተጋባ ያልተዋለደ ህዝብ ክልል ውስጥ ያለውና ከክልል ውጭ እንኳን ቢቆጠር የክልል ውጭ ያለው አማራ ይመጣል። አሁን የኛ የማንነታችን መሰረታችን አመጣጣችን በአጠቃላይ አማራ ላይ ፎከስ አድርጎ ማንነታችን ለማጥፋት መላው ምዕራባውያን አክልሉ ሀብተወልድ ተናግሯል። ድሮ ቢሆን አሁን ለኢትዮጵያ ወዳጅ የላት እነሱ ወስነው ነው። ግን የከለከሉን ምንድን ነው? ስርዓት እንዳንቀይር ነው የከለከሉ ነጮች። በአፍሪካ ውስጥ 54 ሀገሮች ውስጥ 2 ሀገሮች ብቻ ናቸው ህጋዊ ስርዓት ያላቸው፣ ኬንያና ጋና። ያም በቂ የሆነ ኮንስቲቱሽን ባይሆን አትሊስት ጀስቲስ ሲስተም መንግስትና መከላከያና ደህንነት ስልጣናቸው ጀስቲስ ሲስተም መንግስት ስር አይደለም። ያንን እድል ነው የከለከሉ ነው እነሱና እግዚአብሔር ብረዳን ስርዓት ከእግዚአብሔር ሙሴ ተሳሳተ። ሙሴ ሲሳሳት እግዚአብሔር ማንን ላከ? ኢትዮጵያዊ ላከለት። ሙሴ ኢትዮጵያዊ ዮቶርን ላከለት። የልጆቹ እናት የልጆቹ አባት ይዞ ምድረ በዳ ወጥቶ ነበረና ምድረ በዳ መጥቶ ዮቶር ምን አለ? ኢትዮጵያዊ አንተ እኮ የምታደርገው ስህተት ነው። ሙሴን እኮ ነው እግዚአብሔር ሰው ባህርን ያሻገረውን ሰው አንተ የምታደርገው ነገር ስህተት ነው። ለምን አንተ ለመምራት አትሞክር? በራሴ ምን አድርግ? ለህዝቡ ቁጭ አድርገህ እግዚአብሔር የሰጠውን ስርዓት አስተምር። ከዛ እግዚአብሔር የሰጠውን ህግን ማስተምር፣ ስርዓቱና ህጉ አስተምር። ወሳኙ ስርዓት ነው። ስርዓት የመቀየር ፓወር ሀውሱ የኢትዮጵያ ክርስቲያንና እስላም፣ ቀጥሎ ሴቶች ናቸው፣ ቀጥሎ የኢትዮጵያ ወጣቶች ናቸው። ይህንን ለማዳረስ ወርክ ፎርስ ያስፈልጋል። ፖለቲካ መስራት አይደለም። ኢትዮጵያ ምሁራ ፖለቲካ ነው የሚያውቁት። ይሄ ውድቀታችን ደግሞ ይሄ ነው። አገር የለንም። እንዴት ነው ፖለቲካ የምንሰራው? ስርዓት የለንም። የኢትዮጵያ ኮንስቲትዩሽን ኢትዮጵያ ብሎ ሰስፐንድ የ9 ሀገሮች ሀገር ናት የሚል ነው ስርዓት ተሸክሞ ያለ። ይሄ ባንዲራችን አባቶቻችን ስንት ሺህ ዓመት ተዋጋ ቆዩትን ባንዲራ አውርዶ የ9 ሀገሮች ተስፋ የሚል ባለኮከቡ ነው ኢትዮጵያ ስትሸክሞ ያለ። ይህን ይዞ ይህ የሚበላ ቸርች የሚሄድ ፖለቲካዊ ማስሪቶች ሽግግር መንግስት የሚጠይቅ ይሄ ማለት ምሁር በሙሉ ተገሎ አልቁብናል ማለት ነው። ግን ስርዓት መቀየር እዚህ ኮንክሉድ የሚያደርገው ምንድን ነው? ስርዓት መቀየር ለመቀየር የተከፈተ በር አለ። በሩ ዩናይትድ ኔሽን በጀት አለው። ስርዓት ብቻ ኮንስቲቱሽን ቮት ማድረግ አይደለም፣ ኢምፕሊመንት ለማድረግ ራሱ በጀት አለው። ዩናይትድ ኔሽን ምንድን ነው? አሜሪካ 2 ቢሊዮን ነው ለጃፓን የእነሱ ኮንስቲቱሽን ኢምፕሊመንት ለማድረግ። ለምን? ለ14ቱ ክፍላተ ሀገር ወታደር ስልጠና በጀት አለ። ዩናይትድ ኔሽን የመደበው ዲሞክራታይዜሽን ፈንድ ያንን መጠቀም አሜሪካ ራሱ የዛን ጊዜ ኢትዮጵያ ሕዝብ ስርዓትን ከጠየቀ ሰለጠነ ማለት ነው። ፖለቲካ ተወይ መጀመሪያ ስርዓት ካለ ኢትዮጵያ ሕዝብ ሰለጠነ ይላል። እንዴ ሰለጠነ? ምሁራኖቹ ለቁ እንዴ ነው? ለምን የተከለከለው? የህወሓት ኮንስቲቱሽን ከኢትዮጵያ መንቀል ነው ያቃተው። አማራን ለማዳን ያ ነው። ያንን ፖይንት ያጣ ፖለቲካ እየሰራን ስለምንራም ያ አይደለም። ለሳስ ሀገር ስርዓት ኮንስቲቱሽን መጀመሪያ እናል
ይሄን ህልመኔ እግዚአብሔር ይባርካቸው። ዶክተር ሰናይት እና ሁላችሁ ይህንን ፕሮግራም ስላዘጋጃችሁ በጣም ደስ ብሎኛል። ይህ ጅምር ነው። ስለ አማራ እንግዲህ አማራ ማለት ሁሉም ነገር ነው። አማራ ኢትዮጵያ ከመሰረቱ የኢትዮጵያ ብሔረሰቦች መሀል በአንደኝነት ደረጃ የሚጠቀስ ብሔረሰብ ቋንቋው እንዲፈጠር ያደረገው አማራ ነው። ሁላችን አይናችን ይከፈተልን እዚህ ውጭ ድረስ መተን ለስኬት መተን አይናችን ይከፈተ አማራ ነው። ስለዚህ እኔ ብዙ ነገር ሳልናገር እያንዳንዳችን እያንዳንዱ ኢትዮጵያዊ እያንዳንዱ ብሔረሰብ ሁላችን ስለ አማራ መቆርቆር አለብን። ስለ አማራ ሴፍ ለማድረግ መቀስቀስ መቻል አለብን። አማራ መጠበቅ አለብን። ይሄ ሁሉ ቋንቋ፣ ይሄ ሁሉ የአውሬ ስም፣ ይሄ ሁሉ የነፍሳት ስም፣ ይሄ ሁሉ የሳር ስም፣ የዛፍ ስም፣ የራስ ስም ማን ነው የፈጠረው? አማራ ነው። አማራ ለኢትዮጵያ በአንደኝነት የሚጠቀስ ነው። ስለዚህ አሁን ሶሉሽኑ በተለይ እዚህ ውጭ ያለነው የኢትዮጵያ ማህበረሰብ የኢትዮጵያ ሕዝብ በደንብ የኢትዮጵያ ኮሚኒቲ በደንብ አጠንክረን ቸርቾች በደንብ አጠንክረን አንዳንድ ኢንስቲቱሽኖች በደንብ አጠንክረን አገር ቤት የሚደርሰው አማራ ላይ የሚደርሰው ችግር ከዚህ ሆነን ኢምፖዝ አድርገን መንግስት ላይ ጫና አድርገን ሶሉሽን እናመጣለን። ይህ ነው ገምተው ሁላችን በደንብ መስራት መቻል አለብን። አንድ ላይ ሆነን አመሰግናለሁ። እግዚአብሔር ይመስገን። ሰላም ጤና ይስጥልን። የአማራ ሰማዕታትን ለማክበር ለተሰበሰባችሁ የተላለፈ መልእክት ከራስ በላይ ለሆነ ዓላማ በፍጹም የጀግንነትና የተጋድሎ መንፈስ የከበረች ሕይወታቸውን ለሁላችን ነጻነት አሳልፈው የሰጡ ሰማዕታትን ለምናስብባት ወደ ዛሬዋ እጅግ የተከበረች ቀን እንኳን አደረሳችሁ፣ እንኳን አደረሰን። ይህን ያዘጋጃችሁ ወገኖች ክብር ይገባቸዋል። ጀግኖች ለሕዝባቸው ፍትህ፣ ነጻነትና እኩልነት ለማረጋገጥ በሕዝባቸው ላይ የተደቀነውን አደጋ ለመቀልበስ ምትክ የሌላት ውድ ሕይወታቸውን ሰጥተው አልፈዋል። እኛም ዛሬ እነዚያን ቆራጥ ጀግኖች የሕዝብ ልጆች የሆኑ የአማራ ሰማዕታትን ለማስታወስ ለማክበርና ለትውልድ ታሪካቸውን ለማስተላለፍ ዛሬ ተገኝተናል። ከሰማዕታት የሕይወት መንገድ ክብርን፣ ነጻነትንና የሕዝብን ፍቅር በመማር የዛሬዋን ዕለት በሕይወት የመቆየት ዕድል ያገኘን ሁላችን እኚህን ሰማዕታት መዘከራችን ውለታቸውን ለመመለስ ሳይሆን የተከፈለልንን ውለታ አለመርሳታችንን በማወጅ ቃላችንን በማደስ የትውልድ ኃላፊነታችንን ልንወጣ ነው። እያንዳንዳችን የምንተነፍሳት አየር ትናንት የአንድ ጀግና ትንፋሽ ተገብሮበታል። ባለፉት ዓመታት እጅግ ብዙ ንጹሐን ወገኖችን በአማራነታቸው ምክንያት ብቻ በግፍ በስቃይና በመከራ ሕይወታቸውን አጥተዋል። እነዚያ ወገኖች ዜና ማሳመሪያ ተራ ቁጥር ብቻ አይደሉም። እነዚያ ትናንት የነበሩት ዛሬ የምናስታውሳቸው ሁሉንም በእኩል ዓይን የሚመለከቱ ምስኪን እናቶች፣ የሀገር ክብር የገባቸው እና ነፃ ሀገርን ለትውልድ ያስረከቡ አባቶች፣ ህልም የነበራቸው ወጣቶች፣ ሮጠው ያልጠገቡ አማራነታቸውን እንኳን የማያውቁ የነገ ተስፋ የነበሩ ህፃናት፣ ገና በማህፀን ያሉ የተጸነሱበት ብሔር ወንጀል የሆነባቸው ሽሎች፣ ገዳያቸው አማራነታቸውን እንደ ወንጀል በመቁጠር ብቻ የመገደያ ምክንያት የሆነባቸው ራሳቸውን መከላከል የማይችሉ ንጹሐን አማሮችና ንጹሐን ነፍሶች ናቸው። የራሳቸውን ህይወት ቀይረው ቤተሰቦቻቸውን ከድህነት አላቀው ህዝባቸውንና ሀገራቸውን ለመጥቀም ህልም ያላቸው ተማሪዎች የሚታደጋቸው በማጣት በየጫካው ቀርተዋል። ትናንት ባዶ እጃቸውን መንግስት አለ ብለው
አምነው ሀገር አለችን ብለው ተማምነው የትም የወደቁት የነዛ ንጹሃን ሞትና ስቃይ ከተኛንበት አንቅቶን የተነገርነው እውነት ነገር ግን የዘነጋነውን አስታውሶን ህልውናችንን ለማስጠበቅ ክብር ነክነት በቃን። በእነዚያ አለይታ ደጀን ከለላ ባጡ ወገኖች ላይ የደረሰው በሌላው ወገን ላይ እንዳይደርስ በማለት ሚሊዮኖች በቀደሙት የአባቶች የነጻነትና የድል መንፈስ በፋኖነት የወል ስም ተነስተው ትግሉን እዚህ አድርሰዋል። በዚህ የቃል ኪዳን መንገድ ጀግና ይሰዋል እንጂ አይሞትም። ምክንያቱም የአንድ ሐቀኛ ጀግና መስዋዕትነት እልፍ ሐቀኛ ጀግኖችን ያስነሳል። የእነሱ መንገድ መንገዳችን፣ የፈሰሰው ደማቸው ደማችን፣ የተቆረሰው ስጋቸው ስጋችን ሆኖ ዛሬ የህዝባችን ህልውና አስጠባቂ የነገ የህዝባችን ነጻነትና እኩልነት ተስፋ ለእኛ በኩራት የምንጓዝበት የማያወላዳ መስመራችን የሐቀኛ ታጋይነት መመዘኛ ሆኖ ይኖራል። እነሱን ማስታወስ ማለት ታሪካቸውን መጠበቅ ማለት ነው። ይህን ቀን በህዝባችን ላይ የደረሰውን የህልውና አደጋ ተቀልብሶ ድጋሚ ሌላ አደጋ እንዳይፈጠር ድጋሚ መስዋዕትነት እንዳይከፈል በአንድነት የምንቆምበት የቃል ኪዳን ቀን ነው። ይህች ቀን ፕሮፌሰር አስራት ወልደየስን፣ ጀነራል አሳምነው ጽጌን፣ አርበኛ ለማ ጠጁን፣ አርበኛ ከፍ ያለው ደሴን፣ አርበኛ አስቻለው ደሴን፣ አርበኛ ሞላ ደስዬን፣ ሜጀር ጀነራል ውባንታ ባተን፣ አርበኛ ዮሐንስ አለማየሁን፣ አርበኛ ምሳለቃ አባይን፣ አርበኛ ታዱ አንተነህን፣ አርበኛ መሐመድ ቢሆነኝን፣ አርበኛ መንበሩ ጌታዬን፣ አርበኛ ስንታየሁ ማሞ ራምቦን፣ አርበኛ ምሳለቃ ታደሰ ተገኝን፣ አርበኛ ምሳለቃ ወንደሰንን፣ አርበኛ ማንደላ እያዩን፣ አርበኛ አሸናፊ አለሙን፣ አርበኛ አለሙ ገብሩን፣ አርበኛ ዋሴ ከበደን፣ አርበኛ ቢንያምን፣ አርበኛ ቃሉ የሽድንበርን፣ ቀኛዝማች ታገሱ አዳሙን፣ አርበኛ ግርማ ፈሌ እና ሌሎችንም የምናስታውስበት ዕለት ሆኖ ለፍትህ፣ ለሰላም፣ ለእኩልነትና ለነጻነት የሚከፈል ውድ ዋጋ የሚታወስበት ህልውናችንን ለማረጋገጥ የቆምንበትን ዓላማ የምንዘክርበት ዕለት ነው። የሰማዕታት ደም ግፍንና በደልን ዝም ብሎ ማየት ሳይሆን ለእውነት፣ ለፍትህና ለእኩልነት መቆምን ህልውናን ማስከበርን አስተምሮናል። ዛሬ እኛ የምንወስደው ትልቁ ኃላፊነት ሰው በሰውነቱ የሚከበርባት፣ ፍትህ የሚነግስባትና ሁሉም በእኩልነት የሚኖርባት ብሔራዊ ጥቅሟና የግዛት አንድነቷ የተከበረባት ሀገርን ማንበር ነው። እኒህን ጀግኖች ሰማዕታት ስናስብ ዛሬ በየመጠለያ ጣቢያው በሁሉም ተዘንግተው ከሰውነት ወደ ተራ ቁጥርነት የወረዱትን ወገኖች ከየቦታው እየታፈኑ በሚታወቁና በማይታወቁ ማጎሪያዎች በከፍተኛ ስቃይ የሚገኙትን አሁንም በብሔራቸውና በሃይማኖታቸው ብቻ በገዳዮቻቸው ጫማ ስር የሚወድቁትን እንዲሁም በዚህ ትግል ውስጥ መስዋዕት ሆነው ያለፉትን ጀግኖች ቤተሰቦቻቸውን በዘላቂነት በማገዝ እንዲሁም የታፈኑትን ድምጽ በመሆን ለዓለም አቀፍ ማህበረሰብ ለትግሉና ለህዝባችን ስቃይ ትኩረት እንዲሰጥ ከአማራ ፋኖ ብሔራዊ ንቅናቄ ጋር በአንድነት እንድትቆሙ ጥሪ ያቀርባለሁ። በእነርሱ ውስጥ የሞቱት በእኛ ውስጥ ህያዋን ናቸው። ክብር ለተሰዉት። ድል ለአማራ ህዝብ። ብሩክ ስለሺ፣ የአማራ ፋኖ ብሔራዊ ንቅናቄ ውጭ ጉዳይ መምሪያ ኃላፊ። ዘውዱ ሾው በመላው አውሮፓ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በማህበራዊ ኢኮኖሚያዊና ፖለቲካዊ ጉዳዮች ዙሪያ ያላቸውን ሁለንተናዊ ተሳትፎና እምቅ የህይወት ተመክሮ በጥልቀት የሚዳስስ በይዘቱ ለየት ያለ በአዝናኝ ገጠመኞች የተሞላና በማራኪ ጨዋታዎች የተኳለ ቴሌቪዥን ፕሮግራም ዘውዱ ሾው ቁም ላለው ቁም ነገር ሲሹም ለተዝናኖት በያሉበት ዘውዱ ሾው